ቅድም አስተዋውቀናል ከእቅድ ጋር በተያያዘ ነው የማይሳካበት ምክንያት በተለይ ደግሞ እቅድ ስናወጣ ምንሰራቸው ስህተቶችን የሚመለከት ነው። ብዙ ጊዜ ያው እቅድ የሚነሳው አዲስ አመት አካባቢ ነው ራሱ ይሄ ቃል አዲስ አመት ላይ የሚሰማው። ከዛ በኋላም እንግዲህ በዛ ሰዓት እንኳን ካቀድን አሁን ምናይበት ዞር ብለን ምናይበትም ሰዓት ሊሆን ይችላል። በየጊዜውም ልናቀድ እንችላለን። አጫጭር እቅዶችም ይኖሩናል ሁሉ ጊዜ ስለሚታቀድ ማለት ነውና እቅዶች እንዲሳኩ ምን አይነት እቅድ ነው ማቀድ ያለብን የሚለው ነገር ነው የሚያሳየን ማለት ነው። አንደኛው እቅድ ላይ እንዳይሳካ የሚያደርግ አንዱ ስህተት ብዙ እቅድ ማቀድ። በጣም ብዙ እቅድ ማቀድ ያው አንድን እንኳን ለማሳካት ጥረት ይጠይቃል አይደል? አንዱን እቅድ ከዳር ለማድረስና ብዙ እቅድ ባቀድ ቁጥር ለእቅዱ ትኩረት መስጠት አለብህና ለሁሉም እቅድ ትኩረት መስጠት አስቸጋሪ ነው የሚሆነው ማለት ነው። ሀሳባችን ልፋታችን ያው ብዙ ቦታ ለብዙ ነገሮች ይከፋፈላል። ሀሳባችንም እንደዛው ይበታተናልና ማሳካት ራሱ አንችልም ያን ሁሉ እቅድ ማለት ነው። የምናቅዳቸው ነገሮች አሁን አንድ 10 እቅድ አስቀምጠን ቢሆን ለዚህ አመት ከዛ በኋላ ላይ ታየዋለህ ምን ያክሉን ሰርቻለሁ የሚለውን ምናልባት 2ቱን ይሆናል አንዱንም ላታሳካ ትችላለና በቃ በዚህ አይነት ያንን ሁሉ እቅድ እንዴት ችለዋለሁ ብለህ ተስፋ የመቁረጥ ነገርም ያመጣል ከመብዛቱ የተነሳ ማለት ነውና ሌላውንም የጀመርነውን ነገር እንድናቆም ከዛ በኋላ ደግሞ ሌላ አመት እንድንጠብቅ ሊሆን ይችላል ለማቀድ በድጋሚ እንደዛ አይነት ስሜት ውስጥ ነው የሚከተንና አንዱ ስህተት ብዙ እቅድ ማቀድ በበዛ ቁጥር የማሳካት ነገራችን እየቀነሰ ይሄዳል። አቅምም ስለማይኖረን ማለት ነው እነዛን ሁሉ እቅዶች መስጠት ስለማንችል። እሺ ሌላው ውስብስብ የሆነ የእቅድ አወጣጥም እቅዳችን እንዳይሳካ የሚያደርግ አንዱ ስህተት ነው። ውስብስብ ስንል ያው ግልጽ ያልሆነ የእቅድ አወጣጥ ማለት ነው። በሰፊው እናቅድና የሆነ ከዛ በኋላ ከየት እንደምንጀምር ግራ የሚያጋባን ይሆናል ማለት ነውና ለምሳሌ በዚህ አመት ጠንካራ ሰራተኛ መሆን ሊሆን ይችላል ያቀድከው። ጠንካራ ሰራተኛ በየትኛው በኩል የሚለው ነገር ግልጽ ሆኖ አይታየህም። ዝም ብሎ ጠንካራ ሰራተኛ ወይስ በጊዜ ሰዓት አክብሮ መግባት ሊሆን ይችላል። እንደዚህ የተወሰነ ነገር አውጥቶ ግልጽ አድርጎ ለራሳችን ማለት ነው ውስብስብ ባልሆነ መልኩ ማስቀመጥ እቅዱን ማለት ነው። እሺ ውስብስብ ሲሆን ግን ያው እስቲ ምን አይነት ቦታ ደርሻለሁ ምን ያክል አሳክቻለሁ ብለን ራሱ ዞር ብለን እንዳናይ የሚያደርገናል ማለት ነው። ሌላው እሱ ነው። ለራሳችንም አይገባንም እኮ ብናወሳስበዋል። አይገባንም የምናረገው ብዙም አይገባንም አናቀውም ማቀዳቸው ብቻ ነው የምናቀው። እሺ ሌላው በቂ ያልሆነ እቅድ አወጣጥ ነው ማለት በቂ ያልሆነ ስንል ያቀድነውን እንዴት ነው ምሰራው የሚለው ነገር ያንን ጥያቄ መመለስ መቻል አለብን። ይሄንን ያቀድኩትን እቅድ ለማሳካት ማጋ መሄድ አለብኝ። የሚያስፈልጉኝ ነገሮች ምንድናቸው? በምን መልኩ ማን ሊያግዘኝ ይችላል የሚለው ነገር አብሮ እንዴት እንደሚሰራ ለራሳችን ግልጽ በሆነ መልኩ ማስቀመጥ ካልቻልን እቅዱ ብቻ እንደታቀደ ነው የሚቆየው ማለት ነው። ቀጥሎ ምን አይነት እርምጃ መራመድ አለብኝ? ይሄ ሲሳካ ቀጥሎ መከተል ያለበት ነገር ምንድነው? አንድም ደረጃ መግፋት ያስቸግረናል ማለት ነው ይሄን ነገር ካላወቅ ነውና በቂ ያልሆነ እቅድ አወጣጥ የሚባለው እንግዲህ እንደዚህ ሲሆን ነው። አራተኛው ጊዜ አለማበጀት ሌላው ችግር ነው። ምን ያክል ጊዜ ውስጥ ጨርሰዋለሁ የሚለው ማለት ነው። አሁን በአንድ ወር ውስጥ ነው ወይስ በ2 ወር ውስጥ ነው ይሄ ነገር የሚያልቀው? ማሳካት እንችላለን። ያው ካልወሰንለት የወራት አመታት ከዛም በላይ እየሄደ ያው ሳናሳካው ሊቆይ እንችላለን ማለት ነው ይችላል ማለት ነው። ስለዚህ ጊዜ ማበጀት አንድ እቅዳችን እንዲሳካ ራሳችንን እንድንገመግብ ቶሎ እስካሁን ድረስ አሁን በአንድ ወር እስካልን በ15 ቀኑ ላይ ያለውን ነገር አይተን አንድ ወር ደረሰ ብለን ከዛ በደንብ
እንድንዘጋጅ ያደርገናል። ጊዜ ማበጀቱ በጊዜ ሳናበጅ አበጅተን ከሆነ በአግባቡ ጊዜውን እየተጠቀምንበት እንሄዳለን። ስለዚህ በስነ ስርዓት ጊዜውን የመምራቱ ነገር ይኖረናል። እኛ በትክክል ጊዜ ግን ሳንሰጠው ከሆነ ግን ጊዜው እኛን የመምራቱ ነገር ይታይበታል አይደል? በቃ ምንም በማይገባን የህይወት መስመር በተገፋ ነው መሰረት ዝም ብለን መፍሰስ ይሆናል። በቃ ትኩረት አንሰጥም፣ ለምናረጋው ነገር በአግባቡ አናቅም፣ ዝም ብለን እንተኛለን፣ እንነሳን። ይሄ ህይወት ድግግሞሽ የሆነችው ህይወት የመኖራችን ነገር እየጨመረ ይመጣል። ጠዋት ምን ስንነሳ ዛሬ ውሏችንን ምን ልናደርግ እንደምንችል በአግባቡ አናቅም። ከቅድ ጋር በተያያዘ ከጊዜ ጋር በተያያዘ ማለት ነው። በጣም ልክ ነው። የመጨረሻው ደግሞ ምንድነው ቅድ ሲታቀድ የሚሰራው ስህተት ትክክለኛ እቅድ አለመሆኑ ወይም ከስሜታችን ከአላማችን ከፍላጎታችን ጋር ማይሄድ ማለት ነው። ልንጥርበት ማንችለው ማናስተውሰው እቅድ ምናቀድ ሰዎች አለን። ሰዎች ስላቀዱ ብቻ ምናልባት በቃ በዚህ አመት የሆነ ያቀድከው ነገር ሊኖር ይችላል፣ ግን ብዙ ስሜት የለህም ለዛና ለዛ ነው ማይሳካው። ብዙ አትጥርበትም፣ ማስታወሻ ላይ ተሳፍረውም በየጊዜው ቼክ አታረገው። ያን አይነት ስሜት አይታይምና እውነቴን ነው ወይ ያቀድኩት፣ ከልቤ ነው ወይ መፈልገውን ነገር ነው ወይ ያቀድኩት የሚለው ራሱ ይሄንንም ምላሽ መስጠት አለብን አይደል ለራሳችን። አዎ የዛን ያክልም አሁን ካልሹ ጋር ምናልባት ከተገናኘ አንዳንድ እቅዶቻችንን የተጋነነ እቅድ ይሆናል አይደል? አንዳንዴ በቃ በአመት ልናሳካ የምንችለው ነገር አለ። ትልልቅ ነገሮችን ማሰብ ጥሩ ነገር ነው፣ ግን በአንድ አመት ሊሳካ የሚችል ነገርንም ደግሞ ለይቶ ማውጣትም አሪፍ ነገር ነው አይደል? ለምሳሌ አሁን በአንድ አመት ውስጥ ለምሳሌ አንድ ሰው በዚህ አመት የዚህን ያክል ሳንቲም ሴቭ አድርጋለሁ አጠራቅማለሁ ብሎ ሊያስብ ይችላል። ለምሳሌ 3000 ወይም 4000 ደሞዝተኛ ሊሆን ይችላል። እንደዛ ደሞዝተኛ ሆኖ በቃ ዛሬ የዚህ አመት መጨረሻ ላይ 100,000 ብር ይኖረኛል ብሎ ማቀድ የለበትም። በቃ ይሄ ለማሳካት በጣም የሚከብድ ነገር ነው። በዛሽ ደሞዝ ተማምነሽ የማይቻል በጣም የተጋነነ እቅድ ሊሆንብን ይችላልና ስናቀድም እቅዶቻችን ሊሳኩና እኛ ልናገኛቸው የምንችላቸው ልናደርግ የምንችለው ነገር ሳይጋነን ባለን ነገር ልናሳካ የምንችለው ነው ወይ የሚለውን ነገር ትኩረት መስጠት ያለብን ይመስለኛል። እስቲ ምን አሳካ እስካሁን? ያው እዚህ ቴክኒካሊ ያለው በጣም ትልቅ ስኬት አንደኛው ስኬት ነው እንግዲህ የረጅም ጊዜ የዚህ አመት አንዱ እንግዲህ ሀሜት መቀነስ ነበረ የቡድን ውስጥ ያለው ችግር ማለት ነው። ብሶብሻል እንደማየው እንዳይሆነው ምንም አልተሳካልኝም። ስለዚህ አሁን ምንድነው ችግር እያልኩ አሁን ከዚህ ነጥብ እየገመገምኩ ነበረ። አግኝቻቸው የሚቀጥለው መዝናኛ 5 ላይ የቤቲ ሀሜት ያለ መቀነሷ ሚስጥር 5 ነጥቦች አንዱ ያው ሁሉም አለ መቀነሱ ነው። እንግዲህ ሀሜት ውስጥ ተነክረህ እንዴት ይሆናል? ስለዚህ እንዴት ተተዋለ? ስለዚህ ከነሱ ትንሽ መገለል አለብሽ። እስቲ ሌላ ነገር ይፈልጋል። ለማንኛውም ጥሩ ነጥቦች ናቸው ያነሳሻቸው ቤቲ። እሺ ስንመለስ ወደ በረራ ፕሮግራም ነው የምናልፈው። ካፕቴን ሆነን እንመጣለን ለማብሰን በሀገር ውስጥ የምትወስደን ቦታ ይኖራል አይደል? አዎ እቴጌ ምንትዋብን እናስታውሳለን ዛሬ። የእሳቸውን ታሪክ በተወሰነ ደረጃ እናነሳለን፣ ስንመለስ የምናነሳው ነው ማለት ነው። ስለዚህ ተሳፋሪዎቻችን ከወዲሁ ፍተሻው ይጠናከር፣ በአግባቡ ወደ በቃ ይበቃል ላውራንቺ ተይንጂ ሙዚቃ ሰምተን እንመለስና እሺ